ሴትየዋ አለቃዋ በ1 ሚሊዮን ዶላር የውል ሚስት ለመቅጠር እንዳሰበት ትሰማለች። ይህን እንዳወቀች ወዲያውኑ ራሷን ለዚያ ቦታ አቀረበች። ነገር ግን አለቃዋ በመጀመሪያ ፈቃደኛ አልሆነ። ከዚያም የሴትየዋን ጨዋነት፣ ታማኝነትና ችግር የማትፈጥር ባህሪ በማስታወስ እንደ አንቺ ያለች ሴት እፈልጋለሁ፣ ከጓደኞችሽ እንኳን ብትጠቁምኝ ሲል ጠየቃት። እሱ ጓደኞቿም እንደ እሷ መልካም ሰው እንደሆኑ አስቡ ነበር። ሆኖም የቅርብ ጓደኛዋ የራሷን ፍቅረኛ ከእሷ እንደነጠቀች አያውቅም ነበረ። ይህን ስትሰማ ሴትየዋ አለቃዋ ሰውን የመለየት ችሎታ የሌለው መስሏት በንዴት እኔ ምንም ጓደኛ የለኝም ብላ ከቢሮ ወጣች። አለቃዋ ግን ለምን እንደተቆጣች ሊረዳት አልቻለም። ልትወጣ ስትል የሕክምና ሪፖርት ወለሉ ላይ ወደቀ። አለቃዋ ሪፖርቱን ሲያነብ በገዳይ የካንሰር በሽታ እንደተያዘች ተመለከተ። በጣም ደነገጠ። በዚያን ጊዜ ሴትየዋ ወደ ህንፃው ጣሪያ ወጣ ንጹህ አየር ለመተንፈስና ስሜቷን ለማስታገስ ቆማ ነበር። አለቃዋ ግን እሷ ራሷን ለማጥፋት እንደወሰነች በስህተት አሰበ። ፈጥኖ ወደ እሷ ሮጦ ከኋላዋ አቀፋት። ሕክምና አለ፣ ተስፋ መቁረጥ የለብሽም በማለት አጽናናት። ሁለቱ ሲታገሉ ሚዛናቸውን አጡ። ሴትየዋም በእሱ ላይ ወደቀች። በዚያ ቅስፈት ከንፈሮቻቸው በአጋጣሚ ተገናኙ። ሴትየዋ በፍጥነት ይቅርታ ጠይቃ ይህ አደጋ ብቻ ነበር አለች። አለቃዋም ወደ ቢሮ መለሳት። ከሕክምና ሪፖርቱ በመነሳት ብዙ ጊዜ እንደማይቀይራት አመነ። በዚህ ጊዜ የራሱን እቅድ ገለጸላት። አባቱ በተደጋጋሚ እንዲያገባ ግፊት ያደርግበት ነበረ። እሱ ግን የሞተችውን ፍቅረኛውን አሁንም እንደሚወዳት በመናገር የአባቱን ግፊት ለማስቆም የውል ጋብቻ ማድረግ ይፈልግ ነበረ። ስለዚህ ሴትየዋ እንድታገባው ጠይቃት። ነገር ግን ከጋብቻ በፊት የቅድመ ጋብቻ ስምምነት መፈረምና ግንኙነታቸው በሚስጥር መያዝ እንዳለበት አስረዳት። ሴትየዋ 1 ሚሊዮን ዶላሩን በማሰብ ያለማመንታት ተስማማለች። ሁለቱም ወዲያውኑ የጋብቻ ምዝገባቸውን አጠናቀቁ። ማንም ሰው ስለ ትዳራቸው እንዲያውቅ ቃል ገቡ። ነገር ግን ከጽህፈት ቤቱ ሲወጡ የአለቃው የቅርብ ጓደኛ በአጋጣሚ ወጣ። የጋብቻ ምስክር ወረቀታቸውን መሬት ላይ ወደቀ። እርሱም አንስቶ አየው። ሴትየዋ በፍጥነት ይህ የውል ጋብቻ ብቻ እንደሆነ ገልጻ ሚስጥሩን እንዲጠብቅ ለመነችው። ጓደኛው ሁኔታውን ተረድቶ ዝም ለማለት ተስማማ። በዚህም ጊዜ የሴትየዋ ስልክ ጮኸ። የቀድሞ ጓደኛዋ ደወለችላት። እርጉዝ መሆኗን ነግራ ወደ ሆስፒታል አብራት እንድትሄድ ጠየቀቻት። እንዲሁም ከመጣች $5000 እንደምትሰጣት ቃል ገባችላት። ሴትየዋ ተስማማች። ነገር ግን ቦታው ላይ ስትደርስ የቀድሞ ፍቅረኛዋ እዚያ እንዳለ አየች። ሁለቱ እሷን ለማዋረድ እንደጠሯት አሰበች። ነገር ግን እውነቱ ሌላ ነበር። ጓደኛዋ እርጉዝ እንዳልሆነች ገለጸች። ይህ ሁሉ የቀድሞ ፍቅረኛዋ ያዘጋጀው የፍቅር ፈተና ነበር። ፈተናውን አልፈሻል በማለት ቀለበት አውጥቶ ጋብቻ ጠየቃት። ሴትየዋ ግን ድርጊታቸውን ልጅነት ብላ ተመለከተች። በቁጣ በጠረጴዛው ላይ የነበረውን ሳህን ልትወረውርበት ተዘጋጀ። የቀድሞ ፍቅረኛውም በፍርሃት ከጓደኛው ጀርባ ተደበቀ። ያን ጊዜ ሴትየዋ እንዲህ ያለ ሰው ላይ ዓመታት ማባከኗን ተገነዘበች። ከዚያም ግንኙነታቸውን በይፋ አቋረጠች። ከእንግዲህ እንዳያስቸግሯት አስጠነቀቀቻቸው። የቀድሞ ፍቅረኛዋ ግን መለያየቱን ሊቀበል አልቻለም። እጇን ይዞ በኃይል ሊያስቀራት ሞከረ። በዚያ ወሳኝ ቅስፈት አለቃዋ ተከሰተ። ወደ እሷ ቀርቦ ወገቧን አቀፈ። እሷ ቀድሞውኑ ባለትዳር ናት ሲል ተናገረ።